ይሄ ሰው ሰሚር ይባላል። ታታሪ ሰራተኛና መልካም አባት ሲሆን በአንድ በተረገመ ቀን የትምህርት ቤት ዱርዬ የባለስልጣን ልጆች የ5 ዓመት ልጅ አፍነው ወስደው ደፍረው ይገሏታል። ሐዘኑ እንዳለ ሆኖ ግን ደፋሪው የባለስልጣን ልጅ ስለሆነ ሰሚር በልጁ ሞት ፍትህ ሳያገኝ ይቀራል። ግን አርፎ አልተቀመጠም። ልጁን ደፍረው የገደሉበትን አንድ ባንድ ለቅሞም ይጨርሳቸዋል። ታሪኩ ሲጀምር ነርጊስ የምትባል አንዲት ሴት ከመኝቷ ባና ስትነቃ እያስመለከተን ነው። ነርጊስ ከዚህ በፊት በሽብርተኞች ታፍናና በተለያዩ ወንዶች ተደፍራ የነበረ ሲሆን የዛን ጊዜ ጠባሳው አሁንም ድረስ ከጭንቅላቷ ስላልወጣ በሕይወቷ ደስተኛ አይደለችም። ያ ነገሯም ከባሏ ሰሚር ጋር እንኳን በነፃነት ለመግባባት ይቅርና አብሮ ለመሆን የከበደ ሆኖባት ነበር። እናም ከዚህ ጭንቀቷ እንድትወጣ ዶክተር ያማክራሉ። ነርጊስ እሷ ላይ የደረሰባት ጾታዊ ጥቃት በአካባቢዋ ያሉ ማህበረሰቦች ለእሷ የሚያደርጉትን እንክብካቤና ሌሎች ነገሮች እሷን እንዳሰለቻትና በሕይወት መኖር እንዳስጠላት ለዶክተሯም ትነግራታለች። ከምንም በላይ ደግሞ ባሏ ሰሚር ለሚሰጣት ፍቅር እሷ መልሳ ባለመስጠቷ በዛም እንደምትበሳጭና እሷን ትቶ ሌላ እንዲያገባ እንደምትፈልግም ትነግራታለች። ሰሚር ግን በጋብቻው ሰዓት በጥሩም ጊዜ ብቻ ሳይሆን በመጥፎም ጊዜ አብሬያት ቆያል ያለውን ቃል ባለማጠፍ እሷ የምትድንበትን ሁኔታ ፍለጋ ላይ ነው። ዶክተሯንም ልጅ ብንወልድ የሚቀየር ነገር ይኖር ይሆን ብሎም ይጠይቃታል። ግን ይሄ ነገር ለነርጊስ ጥሩ እንዳልሆነና እስክታገግም መጠበቅ እንዳለበትም ትነግረዋለች። በቀጣዩም ቀን ሰሚር ዲፔክ የሚባል ወዳጁ ጋር የዲፔክ ወንድምና የወንድሙ ሚስት ስላረፉ ሊያስተዛዝነውም ይሄዳል። ዲፔክም የወንድሙን ልጅ ለማሳደግ እንደማይችልና ከስራው ጋርም እንደማይመቸው ካልሆነም ደግሞ ለማደጎ ልስጣት ብሎም ሰሚርን ያማክረዋል። ሰሚርም ከባለቤቱ ነርጊስ ጋር ከተዋደዱና ነርጊስ እንደ ልጇ አድርጋ ከተቀበለቻት ናንዲን እነሱ እንደሚያሳድጓት ለጓደኛው ዲቤክም ይነግረዋል። ዲቤክም ሰሚርን ስለሚያምነው የወንድሙ ልጅ ሰሚር ራሱ ሊወስዳት እንደሆነ ሲያቅ በጣም ይደሰታል። እቺ ምስኪን ሕፃን ገና በ5 ዓመቷ ወላጆቿን በማጣቷ ከፍተኛ ሐዘን ውስጥ ነች። ሰሚርም ወደ ቤት ይወስዳታል። ነርጊስም እቺን ሕፃን ለምን እንዳመጣት ስትጠይቀው የጓደኛው የዲቤክ የወንድሙ ልጅ እንደሆነችና ለሳምንት ተቀምጣ እንደምትመለስም ይነግራታል። ነርጊስ በዚህ ደስተኛ ስላልሆነች ከልጅቷ ጋር መሆን እንደማትፈልግ ነግራው ትገባለች። ናንዲም ሌላ ክፍል ውስጥ እንድታደር ይደረጋል። ነገር ግን የነርጊስ ቁጣና ንዴት ናንዲን አስፈርቷት ነበር። ቀጣዩ ቀን ማታም ሰሚር ለነርጊስ መኪና እንደገዛላትና ከዚህ በኋላ እንደፈለገች መንቀሳቀስ እንደምትችል ይነግራታል። እናም ነርጊስ አሁንም ደስተኛ አልሆነችም ነበር። ለሰሚርም በአሁኑ ሰዓት መኪና እንደማያስፈልጋት ነግራውም ትገባለች። ሰሚርም መኪና መግዛቱ ነርጊስን በጣም ደስ ያሰኛታል ብሎ አስቦ ነበር። ግን የገጠመው በተቃራኒ ነበር። ናንዲንም ተቀምጣ ያገኛታል። ያመጣላትንም ቸኮሌት ሲያሳያት ናንዲን እንደ ሕፃናቶቹ ቦርቃ አልተቀበለችውም ነበር። እሷም በከባዱ ተሰብራ ስለነበር። በመቀጠልም ሰሚር መጫወቻ አውጥቶ ሲሰጣት ደስተኛም ትሆናለች። ሰሚርና ናንዲም እየተጫወቱ ሳለ ነርጊስ ተደብቃ ታያቸዋለች። በቀጣዩም ቀን ነርጊስ ቤቷ ውስጥ እየተፈጠረ ስላለው ነገር ለዶክተሯም ትነግራታለች። ዶክተሯም ሕፃኗን ልጅ እንድትቀርባትና የደስታ ምንጯም እቺ ሕፃን ልጅ ልትሆን እንደምትችል ለነርጊስ ትነግራታለች። ነርጊስም ቤት ከተመለሰችም በኋላ ከናንዲ ጋር ሰላም ለማውረድና ለሷ ጥሩ ለመሆን ታስባለች። ለመጀመሪያ ጊዜም ናንዲ ብላ ጠርታ ውጪ እንድትጫወትም ትፈቅድላታለች። ከትንሽ ደቂቃዎችም በኋላ ናንዲ በኃይል ስትጮህ ነርጊስ ሰምታ ስትወጣ የጎረቤት ውሻ ናንዲ ላይ ጥቃት እየፈጸመ ነበር። ነርጊስም በያዘችው መንቆርቆሪያ አናቱን እያለች ልታስጥለው ብትሞክርም ውሻው ግን አጥንት የያዘ ይመስል የናንዲን እጅ ይዞ አልለቅም ይላል። በመጨረሻም እንደምንም ከውሻው አላቃት ታቅፋታለች። በዚህ ጊዜ ውሻው የነርጊስን እግር ይነክሳል። ደጋግማም በያዘችው መንቆርቆሪያ አናቱን ስትለው ውሻው ፈርጥጦም ይሄዳል። በፍጥነትም ሆስፒታል ሄዳ ናንዲን ታሳክማትና ወደ ቤትም ይመለሳሉ። ሰሚርም ወደ ቤት ሲመጣ
ናንዲ በውሻ እንደተነከሰች ይሰማል። ናንዲንም አይቷት የሚስቱንም እግሮችም ይመለከታል። ጠዋት ላይም ነርጊስ ናንዲን እያባበለች ምግብ ስታበላት ሰሚር ባያቸው ሰዓት ደስ ይለዋል። ለነርጊስም ናንዲ እነሱ ጋር የመቆያ ጊዜዋ እንደጨረሰችና ጓደኛዋ ዲቤክ ለማሳደጊያ ሊሰጣት እንደሆነም ይነግራታል። ነርጊስ ግን ናንዲን ወዳትና በጣም ተላምዳት ስለነበር ፈራ ተባ ብላ ሰሚርን ለምንኛው እናሳድጋትም ብላም ትጠይቀዋለች። ሰሚርም ከመጀመሪያው ፍላጎቱ ናንዲን ማሳደግ ስለነበር ነርጊስ ፈቃደኛ ስለሆነች ይደሰታል። ነገር ግን ቅድሚያ ናንዲ ከነሱ ጋር ለመኖር ፈቃደኛ የሆነች እንደሆነም ይጠይቋታል። ናንዲም ሁለቱም ሰዎች ቤተሰቦቿ አድርጋ ለመቀበል ተስማማለች። እናም ናንዲን በማዶጎነት ወስደው ለማሳደግ የመስማሚያን ፊርማ ፈርመው ወደ ቤትም ይመለሳሉ። አሁን ላይ ናንዲ የቤታቸው ብርሃን ሆናለች። ነርጊስም በፊት ከነበራት ድብርትና ራስን መጥላት ስሜት ወጥታ ለሰሚር ጤነኛ ሚስትም ሆናለታለች። ትምህርት ቤት ውስጥም ናንዲ ወደ ቤት የሚወስዳትን የባጃጅ ሹፌር እየጠበቀችም ሳለ ሲማና የምትባል አንዲት የትምህርት ቤቱ ተማሪ ናንዲ ጋር በመምጣት አይስክሬም ልጋብዝሽ ትላታለች። ናንዲም ተስማምታ አይስክሬም ሊገዙ ከትምህርት ቤትም ይወጣሉ። እዛም እንዳሉ የባለስልጣና ልጅ የሆነው በቹና ጓደኞቹ ሲማንና ናንዲን መኪናቸው ውስጥ አፍነው ይወስዳሉ። አይስክሬም ነጋዴውም አቅሙ በላይ ስለሆኑበት የታርጋውን የመጀመሪያ ቁጥር ብቻ ነበር የያዘው። ሰሚርም ስራ ቦታ እንዳለ የናንዲ መታገት ተደውሎም ይነገረዋል። እዛም ሲደርስ ፖሊሶቹ ትምህርት ቤቱን ወረውት ነበር። ከፖሊስ አባላቶችም አንዱ በሀገሪቱ አንደኛ ለተባለው ጋዜጠኛም ደውሎ ስለ ጉዳዩም ይነግረዋል። ሀገሪቱ ከፍተኛ የጾታዊ ጥቃት ተጠቂ ቢሆንም ወንጀለኞች ግን ለፍርድ አይቀርቡም። የዚህም ምክንያት ፖሊሶቹ በሙስናና በጥቅማ ጥቅም የተደለሉና ሀገራቸውን ከማገልገል ይልቅ ትኩረታቸው ኪሳቸው ነበር። ሰሚርና የሲማና ወንድምም ፖሊሶቹ የደረሱበትን ሲጠይቁ ፖሊሶቹ በጠቅላላ በጥቅም የተደለሉ ስለሆኑ የሚመልሱት መልሱላ አናዳጅና ከስራቸውም ዲሲፕሊን ያፈነገጠ ነው። ሰሚር ግን ትንሿን ልጁን አንድ ነገር አድርገውብኝ ይሆን አይሆን ብሎ ጭንቀት ወሮታል። መረጋጋት እንኳን ከብዶት ፖሊሱ ላይም ይጮህበታል። በገንዘብ የተደለለ ኪስ ምላሱ አጭር ነው እንደሚባለው የፖሊሱ መልስ ተረጋጋ ነበር። ሰሚር ግን አልቻለም። በየሰከንዱ ጭንቅላት ውስጥ የሚመጡት ሐሳቦች ናንዲን ማግኘትና ማግኘት ብቻ ነው። ፖሊሱም ሰሚርን መታገስ ስላልቻለ ከቢሮ እንዲወጣም ያደርገዋል። ነርጊስም ሰሚር ጋር ደውላ ናንዲ ወደ ቤት እስካሁን እንዳልመጣች ትነግረዋለች። ሰሚርም ነርጊስ እንዳትደነግጥ ብሎ ናንዲን እንደሚያገኛት ተስፋ አድርጎ ከሱ ጋር እንደሆነችና ማታ ላይ አብረው እንደሚመጡም ይነግራታል። ግን እንዴት ያድርግ? እንዴትስ ሲሆን? ናንዲን አፍነው እንኳን የወሰዷትን ሰዎች አያውቅም። እናም አንድ ምስክር ያለው የአይስክሬም ነጋዴው ነበር። ወደ ሰውየውም በመሄድ የመኪናውን አይነትና ታርጋም ይጠይቀዋል። እናም ወዴት እንደሄዱ እናም ለማሳየት ወደ ቦታውም ይሄዳሉ። እዛም አካባቢ ሴኩሪቲ ካሜራ ያለበት ሱቅም ገብተው የተቀረጸውን ቪዲዮ እንዲያሳያቸው ባለሱቁንም ይለምኑታል። ባለሱቁም መጀመሪያ እምቢ ቢልም የሰሚር ሁኔታ ግን በጣም አሳዝኖት በስተመጨረሻም ይፈቅድላቸዋል። ቪዲዮውንም እንዳዩት መኪናውን አግኝተው ፎቶም ያነሱታል። በስተመጨረሻም የዚህ መኪና ባለቤት የሆነውን ሰው ያገኙታል። እቺ ሴት ታኩርጄ ስትሆን ስልጣንም ብርም ያላት ሴት ነች። ለሚያያት ሰው ቅዱስ ትምሰል እንጂ ውስጧ የአውሬ ነው። የሆነውንም ነገር ፖሊሶች ሲነግሯት በቀጥታም የመኪናው ሹፌር ጋርም ትደውላለች። ሹፌሩም ልጇ በቹ አልሰማ እንዳለውና ሁለቱንም ሴቶች አቀያይረው እንደደፈሯቸውም ይነግሯታል። በቹም ለእናቱ ሹፌሩ ሁሉንም ነገር እንደነገራት ሲያቅ ሹፌሩን አስተኝቶም ይደበድበዋል። ታኩርቼም ልጇን ከዚህ ጉድ ለማውጣትና ረሺድ የሚባል ስጋ ቆራጭ ጋርም ትደውላለች። ረሺድም በፍጥነት ወደ ታኩርቼ መኖሪያ ቤትም ሄዶ እሷን ያገኛታል። እነዛ ሁለት ምስኪን ሴቶች መደፈራቸውም ሳያንስ በሕይወት እንዲቆዩ እንደማትፈልግ ረሺድም ትነግረዋለች። አሁን ላይ በቹና የበቹ ጓደኞች ደንግጠዋል። ሲማና ፊቷ በጠቅላላ በልዟል። ምስኪኗ የ5 ዓመቷ ናንዲ ግን ልብሶቿ በደም ተጥለቅልቀው ራሷን ስታለች። ረሺድም መንገድ ላይ ሆኖ እየጠበቃቸው ነው።
በተመሳሳይ ትዕይንትም ሰሚር ወደ ቦታው ደርሶ ነበር። ከሩቅም የሚነድ ጭስም ባየ ጊዜ በፍጥነት ወደ ቦታውም ይሄዳል። እየነደደ የነበረውን መኪና እነ ናንዲ ታፍነውበት የነበረ መኪና ሲሆን ሰሚርም መኪና ውስጥ ያሉ ስለመሰለው እየነደደ ያለውን እሳት እንዲቆም ይጮሃል። በመጨረሻም መኪና ውስጥ እንደሌሉ አረጋግጦ ከአካባቢው ነዋሪዎች ጋር ሴቶቹን ፍለጋ ይወጣሉ። ይሄን ሁሉ ነገር እነዚህ ጨካኞች ቆመው ሲመለከቱ ነበር። ሁለቱንም ሴቶች መሬት ላይ ተጥለውም ያገኟቸዋል። ትንሿንም ናንዲን አቅፏትም ይወጣል። ሰውም ሕፃኗን ባዩ ጊዜ ከልባቸውም ያዝናሉ። እንዴት የ5 ዓመት ሕፃን ልጅ ለመድፈር ጭንቅላታቸው ፈቀደ? ወደ ሆስፒታልም ይወስዷታል። ነርጊስም ሆስፒታል ውስጥ ደርቃ ተቀምጣለች። ከወራት በፊት እሷ ላይ የደረሰው ነገር በድጋሚ ልጇ ላይ ሲደርስ ምን ትበል? ሰሚርም እጁን እየታጠበም ሳለ የሲማና ወንድም በመምጣት ፖሊሶቹ እየዋሿቸው እንደሆነና የሲማናና የትንሿ ናንዲ ደፋሪ የሆነው የታኩርቼ ልጅ በእቹ እንደሆነም ይነግረዋል። ሰሚርም በዚህ ጊዜ ሁሉ ነገሩ ይጋጋላል። ንዴቱን እንኳን መቆጣጠርም ይከብደዋል። በቀሉንም ለመበቀል ማንም ቢሆን ማን በዚህ ሰዓት ግድ አይሰጠውም። የሲማና ወንድም የበቹ እናት የሆነችውን የታኩርቼንም ፎቶ ያሳየዋል። በዚህ ጊዜ የለቅሶ ድምፅ ይሰማል። ከመጸዳጃም ሲወጣ ነርጊስ አዝናም ያያታል። ወደ እነሱም ሲጠጋ ነርሷ ትንሿ የ5 ዓመቷ ናንዲ እንደሞተችም ትነግረዋለች። ሰሚርም ዓለም ይዞርበታል። የትንሿ የሚጥጥየዋ የ5 ዓመቷ ናንዲ ሞት አምነው መቀበልም ይከብዳቸዋል። ነርጊስ በጣም አዝናለች። የሰሚርን ደረት እየደበደበች ሐዘኗን በእንባም ትገልጸዋለች። የዚች የሚጥጥዬ የ5 ዓመት የናንዲ የቀብር ስነ ስርዓትም በአካባቢው ነዋሪና በቤተሰቦቿ ጥልቅ ሐዘንም ያልፋል። ናንዲን ማጣት ለቤተሰቦቿ ብቻ ሳይሆን ናንዲን ለሚያውቃት እንደ ልጁም አድርጎ ላሰባት ከባድ ሐዘን ነበር። ነርጊስም በናንዲ ሞት በጣም ተጎድታለች። ስለዚህ ሰሚር የናንዲን ገዳዮች አሳዶ ዋጋቸውን እስካልሰጣቸው ድረስ ተመልሳ እዚች ቤት እንደማትመጣ ነግረውም ትወጣለች። እሺ ሰዎች፣ እናንተ በሰሚር ቦታ ብትሆኑ ኖሮ ምን ይሰማችሁ ነበር? መልሱ ከባድ ነው። ሰሚር ጠላቶቹን ተበቅሎ ነርጊስን ወደ ቤት ይመልሳት ይሆን? ሰሚርም ፖሊሶች አሁንም ቢሆን ፍትህ ይሰጡኛል ብሎ አስቡ ነበር። ነገር ግን የፖሊሶች ሁኔታና ከዛም አልፎ ሕዝብን እንደሚያስተዳድሩ መርሳታቸው ሰሚርን ያበሽቀዋል። በተለይ የረዳቱ ፖሊስ ቶሎ ቶሎ ማውራትና ነገሮች ጎላ ብለው እንዳይታዩ የሚደባብሰው ነገር ስለ ነገሩ በጣም እንደሚያውቅ ያስታውቅበታል። ሰሚርም ወደ ቤት እስከሚገባ ጠብቆ ፖሊሱን እየደበደበ እልውንም ይወጣል። ፖሊሱም ይባስ ብሎ ናንዲ እኮ ልጅ አይደለችም፣ በቃ እርሳው መገደሏን፣ ወደ ቤት ተመለስ፣ ሰላማዊ ኑሮህንም ቀጥል፣ ምን ይታወቃል የዛሬ ዓመት ሌላ ሴት ልጅ ትወልድ ይሆናል ሲለው፣ ሰሚር ግን አልቻለም። ፖሊሱን ወዲያና ወዲህ እየወረወረ ይጠፈጥፈዋል። ነገር ግን እንደዚህ አልቀጠለም ነበር። በአቅራቢያው የሚገኙ ፖሊሶች መጥተው ሰሚርንም ያስቆሙታል። ሁሌም ከእጃቸው በማትለየው ዱላቸውም ሰሚርን በተራውም ይደበድቡታል። ፖሊስን በመደብደብ ተከሶ ከርቸሌም ይወረወራል። እዛም ፓን ከሚባል የእስር ቤቱ ቦስ ጋርም አንድ ክፍል ይደርሰዋል። እናም የዚህ ፓን የሚባል ወሬ ነጋሪ ረሺድ ሰሚርን ለማስገደል እስር ቤት ውስጥ ያሉ ጨካኝ ነፍሰ ገዳዮች እንደቀጠለበትም ለፓን ይነግረዋል። ፓንም ሚዛናዊ ሰው ስለሆነና ሰሚር የመጣበትንም መንገድ ስለሚያውቅ እንዲጠነቀቅ ብሎም እሱ ላይ ተስሮበት የነበረውን ሴራ ለሰሚርም ይነግረዋል። ራሱንም እንዲከላከል ስለትም ይሰጠዋል። እንደ ዕድል ሆኖ ተርፎ ከወጣ ግን በቀሉን የሚወጣበትን የመጀመሪያ ስቴፕ እንደሚያመቻችለትና የረሺድ ስጋ ቆራጩ አድራሻ ፈልጎ እንደሚነግረውም ያሳውቀዋል። እናም ሰሚር የግድ የልጁን በቀል ለመወጣት ከነገው ጥቃት ራሱን የግድ ማትረፍ አለበት። በነጋታውም ሰውነቱን እየታጠበም ሳለ ሰሚር ለመግደል የተመደቡት ሰዎችም ይመጣሉ። ውስጥም ገብተው ሰሚርን ለመግደል ይጠባጠባሉ። ሰሚር ግን ተዘጋጅቶ ስለጠበቃቸው ቀላል አልሆነላቸውም ነበር። ግዙፉም ሰውዬ ሰሚር
ሁለቱንም ሰዎች በቀላሉ እየጠፈጠፋቸው እንደሆነ ሲያይ ከሰሚርም ኋላ መጥቶ በስከርፑም ያንቀዋል። ሰሚርም ለፋይቱ ራሱን አዘጋጅቶ ስለነበር ግዙፉ ሰውዬ እንኳን አልበገረውም ነበር። የተለያየም ቦታ የያዘው ስለት በሳስቶም ከሻወር ቤቱም ይወጣል። ወደ ሜዳውም ሸሽቶ ሲሮጥ ድመት ይመስል 7 ነፍስ ያለው ግዙፉ ሰውዬ ናግጠመኝ እያለ ወደ ሰሚር ጋርም ይሮጣል። ፖሊሶቹም መጥተው እንዳይረዱት እንኳን የረሺድ ሰዎች መግቢያዎቹንም ይዘጋጉታል። ፋንም ከዚህ በላይ መቆም ይበቃኛል ብሎ ሰሚርን ለመርዳት የረሺድን ሰዎች ያጠቋቸዋል። ሜዳው ላይም ሶስተኛው የዓለም ጦርነት የተከፈተ ይመስል ሜዳው ላይ ነጭ የለበሱ ሰዎች ይወጋጋሉ። በስተመጨረሻም የግዙፉን ሰውዬ አንገት ይበጥስለታል። የሆነ ጊዜ ላይ መልካምና ታታሪ የነበረው አባት አሁን ላይ ለልጁ በቀሉን ለማግኘት ሲል ነፍሰ ገዳይም ሆኗል። ታኩርቼም ነርጊስ ጋር በመሄድ ባሏ እያደረገ ያለውን ነገር እንዲያቆም እንድትነግረው አለበለዚያ መጥፎ ነገር ሊፈጠር እንደሚችልም ትነግራታለች። ነርጊስም የማን ሚስት ሆነችና ሴትዮዋን እንደማትሰማትና ለሁሉም ነገር አንድ ቀን ዋጋ እንደምትከፍልም ትነግራታለች። እቺም አሮጊት ነርጊስን መልሶች ከሰማች በኋላ እንድትፈራም ብላ ፊትሽ ላይም አሲድ ላስደፋ ይሆን ብላም ከቤቷ ትወጣለች። ሆነም ቃል በገባው መሰረት የረሺድን አድራሻና እቹ በዚህ ጊዜ እዛው ረሺድ ጋር እንደተደበቀም ከውጪ ወሬ አቀባዩም ይነገረዋል። ሰሚርም ከተቆለፈበት ባዶ ክፍልም ያስወጡታል። ከእስር ቤትም የሚወጣበት ሰዓት ስለሆነ ከፓን ጋር በሚተቃቀፍበትም ሰዓት ደረሰበትን መረጃም ለሰሚር በጆሮ ሹክ ይልለታል። ከእስርም ሲወጣ የሲዋና ወንድም እየጠበቀው ነበር። ፓንም እንዲረዳው ወደ ላከለት ሰው ጋርም ይሄዳሉ። ሰውየውም ስለ እቅዱና እንዴት ሄደው የረሺድን ሰዎች አጥቅተው በቹን እንዴት እንደሚያገኙት ነበር። እናም ሰሚርን ዝግጁ እንደሆነና እንዳልሆነም ይጠይቀዋል። ነገር ግን ሰሚር ከጅማሬውም ዝግጁ ነው። ቀጣይ ቀንም ቡድናቸውን አሰባስበው ወደ እነ ረሺድ ሰፈርም ይሄዳሉ። እዛም እንደደረሱ የሚፋለሙበትን መሳሪያ አውጥተው ወደፊትም በመሮጥ የረሺድን ሰዎች 1-2 እያሉም ይዘርራሉ። በመጨረሻም ቦርጫሙ ረሺድ ጋር መጠባጠብን ይያያዙታል። በመጨረሻም ስጋራጅ የሚሞተው በገዛው ስራ ነው እንደሚባለው ረሺድም በአጥንት ወቅቶ ይገድለዋል። እነ በቹ የተደበቁበት የተባለውም ክፍል ሲገባ ያገኘው በቹን ሳይሆን ሹፌሩንና የበቹን ጓደኛም ነበር። እነሱንም በቹ የት እንዳለ ሲጠይቃቸው አባቱ ወደ ግብፅ እንደወሰደውና የይቅርታ ልመናም እየለመኑት እንዲለቃቸውም ይጠይቁታል። ደፋር ሹፌሩም አብሮት የቆመው ልጅ ሕፃኗና እንዲን ከደፈራት ጓደኞች አንዱ እንደሆነም ለሰሚር ይነግረዋል። ሰሚርም ይህን ጊዜ ራሱን መቆጣጠር ይከብደዋል። ምንም እንኳን ልጁ ባይመለስለትም ደፋሪውን ግን መሬት አስተኝቶ ጨፍጭፎም ይገለዋል። ታኩርቼም ግብፅ ያለውን የበቹን አባት እያናገረችው ነው። እናም በደንብ እንዲጠብቀውና ከማንኛውም አደጋ እንዲከላከልለት ነግራው ስልኩንም ትዘጋዋለች። ሰሚርም አሁን ትክክለኛውና ስራው ታማኝ ከሆነ ፖሊስ አዛዥ ጋርም ይገናኛል። ይህም አዛዥ ሰሚር ያለምንም እንከንና ተጨማሪ ሌሎች ነገሮች እንዳያሰናክሉት ወደ ግብፅ ለመሄድ እንዳመቻቸለትም ይነግረዋል። ሰሚርም በምላሹ ፖሊሱ ምን እንደሚፈልግም ሲጠይቀው ፖሊሱ ሴት ልጅ እንዳለውና ዛሬ ማስቆም ካልቻልን ነገ የኔንም ቤት ማንኳኳቱ አይቀርም ብሎም ይመልስለታል። መቆየውን ቦታ እንዳለ ነርጊስ እንደመጣች ይነገረዋል። ወደ እሷም በመሄድ ማውራትን ይጀምራሉ። ነርጊስ በአሁኑ ሰዓት ሁሉ ነገር ቀድቶባት ሰሚር እንደ ቀድሞ ወደ ራሱ ተመልሶ ኑሯቸውን እንዲቀጥሉ እንደምትፈልግም ትነግረዋለች። ሰሚርም ነርጊስ ከቤት ስትወጣ ያለችውን ነገር አስታውሷት በቀሉን ሳይወጣ ወደ ቤት እንደማይመለስም ይነግራታል። ይሄ ነው የበሰበሰ ዝናብ አይፈራም ማለት። ግብፅም እንደደረሱ ጠላቶቻቸውን ማሰናበቻ መሳሪያም ይገዛሉ። እዛም ያገኙትን ሰው ወደሚፈልጉት አድራሻ እንዲወስዳቸውም ያስማሙታል። በቦታውም በቹ እንዳለ ሲያውቁ የተኩስ ጦርነትም ይከፍታሉ። እንደለመደውም 1-2 እያለም ጠፍጥፎም ይጨርሳቸዋል። በቹና አባቱም እየሸሹ እንደሆነ ሲረዳ እነሱን እየተከተለ ጥይት ይተኳኮሳሉ። በዚህም መሃል አንዷ መኪና ትፈነዳለች። ሰሚርም በፍጥነት እየነዳ ፊት ለፊት ያለውን መኪና
ያለምንም ማቋረጥ ሲተኩስ መኪናዋ ትገለበጣለች። በቹንም ከመኪናዋ አስወጥቶ ሊደበድበውም ሲል አባትየው ያስቆመዋል። አባትየውንም ሂድ ከዚህ በሚባል አመታት መጥቶት ይዘርረዋል። በቹንም ይዞ የልጁን ናንዲን የደፈረበትን ዕቃ ጨምቆ ይዞበት ያስጨንቀዋል። በቹንም እዛው አሸዋ ላይ ገሎም ይገላግለዋል። ወደ ቤትም ተመልሶ ከሚስቱ ነርጊስ ጋር ሰላማዊ ኑሮ ሲቀጥል እያሳየን ታሪኩም ያበቃል። እሺ ሰዎች፣ ታሪኩን አለመውደድ አይቻልም። ስለ ፊልሙ የተሰማችሁ ነገር ኮመንት ላይ ጻፉልኝ። ሰሚርና ነርጊስ ላይ የደረሰው ሐዘን እናንተ ጋር እንዳይደርስ በማሰብ ቻናሉን ሰብስክራይብ እንድታደርጉትም እለምናችኋለሁ። እሺ ሰዎች፣ ታሪኩ ከተመቻችሁ ላይክ ማድረጉን እንዳትረሱ። እንዲቀርቡላችሁ የምትፈልጓቸው ፊልሞች ካሉ በኮመንት ብታሳውቁን ይዘን ከች የምንል እንደሆነ ልነግራችሁ ፈልጋለሁ። ሁሌም እንደምላችሁ ቻናሌን ሰብስክራይብ ብታደርጉኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ቻው።